6000 ብር ደሞዝ ይከፈራል በዛ በ6000 ብር ደሞዝ የቤት ኪራይ ከፍሎ የአንድ ወር አስቤዛ ገዝቶ ለባስ አውጥቶ መኖር ይችላል ወይስ አይችልም የሚለውን አብረን እናያለን ማለት ነው ምችል ይመስላል አዎ እችላለሁ ብሏል 6000 ብር ብዙ መስሎታል እናያለን ቻሌንጁ ከመጀመሩ በፊት ቡቻ ስራውን መስራት ነበረበት የቡቻ ስራ የጽዳት ሰራተኛ መሆን ነው ለነሽ አንቺ አካባቢ ቆንጆ ነው ጫማ የወለክስ ነው ገበልን አሁን ክረምት አይደለ ጭቃ ይዞ ነው የሚገቡት ይሄኛ ሶስተኛ ፍሎር ነው እና ወገብ በጣም ነው የሚቆርጠው እና ለኛ ችግር ነው የሚሆነው ወይ ደግሞ ደሞዝ ጨምሩ እዛ ጋር እግር እንደዚህ ያደርጉ አሽዋ ብቻ ነው ስራውትን እያየ ነው ነበርና አይው ካሁን ወገቡን ታመመን በዛ ጋጣቢ ሪስፔክት አሁን ዛሬ ምን ቻሌንጅ መሰረት ለሱ የሰጡት ጽዳት ይሰራል ከዛም በኋላ እንደምንም 6000 ብር ያገኛል ከዛ በዛ በ6000 ብር ደግሞ 2500 ብር ቤት ኪራይ ከፍሎ ከዛ አስቤዛውን ገዝቶ እንዲኖር ነው የሚችል ይመስሉታል አይችልም እንዴት ነው የሚያጸዱት በእና አሳዝኑኝ እግዚአብሔር ለና ወሬም ባሰኝ ደሞዜን ሳስብ ደግሞ መጥረግ ነው እንዴት ዛሬ አሁን ሰው እንዴት ነው እየኖር ያለው ያው ትርፍ ስራ ከሌለ መስራት ከባድ ስራውን ከጨረሰ በኋላ የድካሙን ዋጋ ለማግኘት ወደ ኤቲኤም አመራ 6000 ብር እፈልጋለሁ አልፈልግም ደረሰኝ ምን ያደርግልኝ ወይ ብር ቆጠራው ደስ ስንት አመት ነው እዚህ ስራ ላይ እዚህ ገና አመት 9 ወሬ ነው ሌላ ቦታ ግን 2 አመት ምናምን ይሰራሁት ግን የራሴ 6000 ብር ከ6000 ብር ለምንም ይሉ ምን ይመክሩታል ይበርታ ወይስ ታስፈ ይቆርጥ ይበርታ ይጠንክር አናቱ ላይ የተከፈለኝን አናቱ ላይ ነው ያወጣው 6000 ብር አሁን ፈተናው ይጀምራል ይህች 6000 ብር ለአንድ ወር ትበቃ ይሆን እስቲ የምናይ ሆናል ቡቻ ያደረገው መጀመሪያ ማቀር ነበር 2500 ቤት ብናገኝ የ2500 ቤት አለ እንዴ ምናምን ካላችሁ እናሳያችኋለን ቤቱን ማለት ነው ሰዓቱን በኤዲቲንግ እናሳልፈውና የ2500 ብር ቤቱን እናሳያችሁ በባስ ነበር ይሄደው ከረጅም ባስ ሰልፍ በኋላ ወደ ባሱ ገባ ከዛም ጉዞ ጀመረ ግን ስንት ብር መስላችሁ የከፈልነው የባስ ለሁለት ሰው 30 ብር 15 ብር ማለት ነው እንግዲህ አሁን ወደ ቤት ልገባ ነው አይ ጋይስ እንግዲህ ቤቴ ደርሻለሁ እንደዚህ አይታችሁ መጋረጃው በቃ መተኛት እኮ ነው ከካታ መተኛት ብቻ ነው እዚህ መተኛት ነው ምግብ እንዳሱ እንዴት እንደማናበስል አላውቅም ምግብ ይሄው 2500 የቤት ኪራይ 2500 ብር የቤት ኪራይ ቆጣሪ አሁን አስቡ የ2500 ብር ቤት ነው የተከራየው በጣም ዝቅተኛ ፕራይስ ነው የቤት ኪራይ 2500 ብር ሲቀነስ 3500 ብር ይቀርዋል ተከማ እናመሰግናለን እሺ ይህ ቪዲዮ እውነተኛ ታሪክ ላይ የተመሰረተ ነው የቤት ኪራይ እንኳን መክፈል ያቀታቸው ብዙ እናቶች አሉ በዚህ ማታ የሚያለቅሱት ለዚህም ደግሞ ይህ ቪዲዮ ምስክር ነው ምን ሆኖ ነው የቤት ኪራይ ስንት ነው 2500 ብር እኮን ከፍሎታለን አሁን ወደ ኋላ እንመለስ አስቤዛ ሽንኩርት የሚያስፈልጉትን ነገሮች በሙሉ ወረቀት ለመጻፍ ጀመረ ቲማቲም ቃሪያ አሁን ስማ የሚያስፈልጉንን እንጻፍና ገበያ ሄደን እንጠይቃለን ከዛም ቀጥሎ ጉዞ ወደ ገበያ ሽንኩርት እዛ ጋር እንግዛ ስጠኝ ፌስታል ወንድሜ ሎሪ በቃኛላ ጤፍ ያስፈልግም ጤፍ እኔ አቡኩቺው ዋጋ ጤፍ እንጠይቃለን ጤፍ ለመግዛት ነበር በኪሎ ይቻላል እንዴ 1 ኪሎ ስንት ነው 150 ማለት ለዚህ 150 የሚፈጨዋል የሚቦካዋል የተጋግረዋል ጤፍ ሊገዛ ነበር አልቻለም ለምን ነው ያልቻልከው ጤፍ በጣም ውድ ነው በኪሎ ስታስቡ ትንሽ ይመስላል እስከ 5 ኪሎ ምናልባት ብንገዛ እሺ ማስፈጫ አለ የሰራተኛ አለ በዛች 5 ኪሎ አብለ ማለት ስታስበው አንድ እንጀራ 40 ብር ነው ምሳና አራት እንጀራ ዝበላ ቁርስ የሆነ በቃ ቀለል ያለ ወይ ሩዝ ወይ መኮሮኒ ፓስታ የሆነ ነገር ትበላት ወይ ደግሞ ዳቦ በሻይ ወይ ቢታለፍስ ቁርስ ግን በቀን አንድ መብላት ቁጥሩ ነው ታውቃላ ለጤና በቃ ትላንት የበላው ነው ነገ ነው የምበላው ቀለል ብሎኛል አሁን በቀን አንዴ ነው የምትበላው አዎ ዛሬ እንደውም አልበላውም ይህንን ቪዲዮ ስፖንሰር ያደረገው ስታርስ አካዳሚ ነው ቪዥዋል ኢፌክት እናም በርካታ የዘመናችንን ቴክኖሎጂዎችን ያካተቱ ረቂቅ የቪዲዮ ኤዲቲንግ ትምህርቶችን ማግኘት ከፈለጋችሁ በዚህ ስልክ ቁጥር ያገኙን 48 ሰዓት ነው የሚሄደው ለምን አሁን በልቼ ብመጣ እንደከምከም ብዬ ነው የምታገኘኝ ስጋ ወጥ ሳያስፈልግሽም ያማል 1 ኪሎ ስጋ 5000 ብር እንዴ ስጋና ካት ለምሳሌ
ሰውዬ አማለን በየትኛው ነው ብር አይበቃም? በምን የውሻ ቅንጣዩና ግማሽ አድርጎሽ ቲማቲም ዝም ብለህ ለ3 ቀን 4 ቀን በቲማቲም ልብላ። በቃ 1 ኪሎ ቲማቲም ይሄ እኮ ስንት ነው? 1 ኪሎ ቲማቲም ኪሎ ስንት ነው ቲማቲም? 130 ኧረ ቀንስ ማርያም ጨምር ኧረ ቀንስ እግዚአብሔር እንዴ አንተ 130 120 ብር አድርግልኝ። ቃሪያ ሩብ አድርግልኝ። ቃሪያ ስንት ብር ነው? ቃሪያው ኦሮሞ 75 ብር። አንተ ግን ቃሪያ ምን ያደርግልሃል? ቃሪያ የቅንጦት ነው። ቅንጦት እኮ ነው ቃሪያ። የሩብ ግማሽ አለው አድርገው እንደዛ ካለው። ስለዚህ ሂሳብ እንደምራለን ማለት ነው። ቲማቲም 120 ሽንኩርት 160 ቃሪያ 50 ብር ሲደመር 50 ብር ከዛስ ምስር 190 705 ብር አናት ጎበዝ መልስ ሰይ ያው አስቤዛ እኔ ነኝ ያስኩለት። ቀጥሎ ቢቀር 1 ሊትር ዘይት 1 ሊትር አዋ አንዴ ፊት ይመጣል። ያኛው 2000 ምናምን ብር ነው። ይበቃል። ሌላንዶ ይበቃኛል እንዴ? ሌላንዶ ምን አክል ተጠቀማለህ? በከዳው ነው መቼም ያሳያል መልስ። ስለዚህ እቺ ላንዶ 1 ሊትር ስንት ነው ያልሽው? 450 ምስሩ ለስንት ወር ነው የገዛኸው? ላንዶ አይገርምም? 1 ኪሎ አይደለም ግማሽ ኪሎ ሊሞት ነው ጀለስ በራብ። እሺ ቴንክ አመሰግናለሁ። ፓስታና ሩዝ ክተት ሩዝ መኮሮኒ ከዛ ፓስታ 1 ፍሬው ፓስታውማ ያልቃል በሁለት ቀን 400 ብር። ግን እኮ ሽንኩርት የገዛው ሽንኩርት መኮሮኒ ፓስታ ራሱ እኮ ከአንድ ሳምንት የሚዘል አይደል? እውነት ለምናድር ለምን ይዘለ አንድ ፓስታ ገዝተ እሺ አስቤዛ ይላል እያገዝኩት ነው። ሽንኩርቱ አይበቃም። ሽንኩርትና ቲማቲም አይበቃም እኮ እና ታዲያ ስለዚህ እኮ አንተ መሞት ነው በዚህ ሁኔታ አልኖርም። ማሹ 600 ብር በርበሬ እኮ አድርጊው። ሽሮ ስንት ነው? 200 ብር ነው። ስንት ነው አጠቃላይ? 800 ብር። ጥቁር ፌስታል አለ ትልቅዬ ማዳበሪያ ምናምን የለም። የቤት ኪራይ ቀንሻለሁ። የቀረኝ 15 ቀን ይሄ በራብ ሞት ነው ይመስለኝ። እኔ ራሱ 5 ቀን እንደቆየ ያልቃል። አስቤዛው ስንት ነው? 800 ብር 860 እስካሁን በአጠቃላይ 2035 ብር አውጥቷል። የቀረው 1065 ብር ብቻ ነው። ገና በባሳ ምን ሄዱ ደግሞ ይውስ በማዳበሪያ ባስ ልንይዝ ነው እዛ ጋር። አረ ሚኪ ግን ይሄ ቪዲዮ ከ200 ሺህ በላይ ካልታየ እኔ ይደብረኝ። የባስ 15 ብር ከፍሎ እንዲሁም የ10 ብር የሞባይል ካርድ ሞልቶ ወደ ቤቱ ገባ። ጋይስ አሁን የቀረኝ 1040 ብር ነው። ስለዚህ 1000 ብሩን የትራንስፖርት የሆነ የከሰል የምን ጧት የሚፈላ ነገር ካለ እንጀራ አይበቃም ማለት ነው። ስለዚህ አንድ ወር ሙሉ 1000 አይበቃም። ስለዚህ በቀን አንድ እንጀራ ብበላ በወር ስንት ነው? አንድ እንጀራ እሺ በ30 እናብዛው። 30 ሲባዛ በስንት ቀን? በ30 አንድ እንጀራ ለ30 ቀን ያክል አንድ እንጀራ ብበላ ማለት በቀን አንድ እንጀራ ብበላ በ30 ቀን 900 ብር። በቀን አንድ እንጀራ ብበላ ትተርፋለህ። ከሞት ትተርፋል። ስንት ብር ይቀራል? ከዛ ለታክሲ ለትራንስፖርት 100 ብር ትራንስፖርት ጭራሽ አይመጣውም ማለት ነው። እንዴት ነው የሚኖረው? የትራንስፖርት በባስ በቀን 15 ብር እያወጣ ደርሶ መልስ 30 ብር ይመጣል። በወር ውስጥ 26 ቀን ሰራ ቢባል እንኳን 780 ብር ያስፈልገዋል። የ6000 ደሞዝተኛ ስለዚህ እንደዚህ አይኖርም ማለት ነው። ሌላ ትርፍ ስራ መስራት አለብን። ሌላ ነገር ማድረግ አለብን ብዙ ነገር። ስለዚህ ጋይስ አስቡ ደሞዛቸው ደግሞ 6000 የማይሞላ ብቻ አለ። 100 ብሩ ለትራንስፖርት ለአንድ ወር አይበቃ። ለምን ለአንድ ወር ስትመለስ እኮ አሁን 30 መጣ አይደል? ነገ 30 60 ሁለተኛው ባስ የለም። ሲመሽ ደግሞ ባስ የለም። ጋይስ ይሄ ናለ ያዞራል። ሰው እንዴት ነው ግን እየኖረ ያለው? እግዚአብሔርን በፈጣሪ ኃይል ነው እየኖራችሁት ያላችሁት። ሁላችንም በፈጣሪ ኃይል ማርያምን ፈጣሪ እንዳለ የምታምኑት በዚህ ነው ጋይስ። ይሁሉ ስታብዙ ስትደምሩ ወጫችሁን እስቲ አንዳንዶቻችሁ ጋይስ ወጫችሁን ቁጭ ብላችሁ አስሉት ማርያም ትነቅላላችሁ። ግን ስታስቡት መቼም ቀን በቀን እንጀራ አልበላም። አዎ ጧት እንጀራ በላ ማታም መብላት አለብኝ። ይሄ እንጀራ ሱስ እንዳይቀርብን ዳቦ ለካ አይደለም ርካሽ ነው። ዳቦ 15 ብር ምናምን ቢሆን ርካሽ ነው 15 ብር እንዴ? አንድ ዳቦ ይበቃል አንድ ቀን? ሁለት ዳቦ አሁን እኮ ከሰልም መግዛት አለብህ። ከሰል ጫማና ልብስ ለመግዛት እኮ አይታሰብም በዚህ ሁኔታ ጭራሽ ነው የታሰበው። አንድ ሱሪ ነው። አረ እኔ ሀሳቡስ ከስተትከ ስለ ስንት ብር ነው አስተማማኛውን በወር መሆን ያለበት? 15000 ብር እንደዛ ቤት ላታገኝ ትችላለህ። ግን የቤት ኪራይ በትንሹ ከሆነ እኮ ስንት ነው? የቤት ኪራይ በትንሹ 5000 ብር ልታገኝ ትችላለህ አለ። ውሃ መብራት ሲጀመር ነው ከ6000 ብር ውሃ መብራት 6000 ምናምን ብር። ፍቅረኛ ብትኖር አስባል ልጆች ቢኖር ብሎ ማበድ ነው እግዚአብሔር።
ወጣቶች እንግዲህ ጠንክራችሁ ስሩ። ይሄ ቻሌንጅ ይቅርብኝ እውነት ራስ ያሳምማል። ይሄን ቻሌንጅ ስላደረግኝ ሚኪ ቴንኪው እግዚአብሔርን ብንከራተትበትም ግን አውቄበታለሁ የሰው ዋናው ነው። ለማንኛውም የዛሬ ቪዲዮአችን ይመስላል